ሱሪ ነው የምታሳጥሩት? ሱሪ ያው ሱሪ የምናሳጥረው እንትን ነው። ለምሳሌ ውዱም ያረክ ወይ የሆነ ነገር ውሃ ምናምን እንትን እንዳይነጅሰው ማለት ነው። ባያጥር ምን ይሆናል? ያው ባያጥር ከታች ለምሳሌ ያው ማስረዘም አለባቸው ሴቶች ናቸው ልብሳቸውን ምናምን እግራቸውን እንዳይታይ እንጂ ወንዶቹ ምናምን የእናንተ ቢረዝምና ምን ታጠረ ምናምን ግዴታ የለውም እንደው ግዴታ ማሳጠር ምናምን ግዴታ የለውም። አንተ ከፈለከ ነው እንደራስህ ነው። ለምሳሌ ይነጀስብኛል ሴት ወይ ውሃ ነገር ዝናብ ከዘነበ ምናምን ፍንጣሪው ምናምን ሱሪውን ይነጀስብኛል ብለህ እንትን ካልክ ለራስህ ስትል እንትን ታደርጋለህ። አለበዛም ያው ደስ ካለክ ልብስን በየጊዜው አጥባለሁ ካልክ ነጃሳው ከነካው ልብሱን አጥባለሁ ካልክ ጣጣ የለውም። አዎ ግዴታ። ስለዚህ ሱሪዬን ሽንት ከነካው ምን ይፈጠራል ማለት ነው? ሱሪዬን ካሳጠርከው ሽንት ሊነካ ይችላል። ስለዚህ ገሃነም አይምን መቃብር ቅጣት ይጠብቃል ማለት ነው። አረ እሱ ምን አገናኘው? አንተ ነው ከተነጀሰ እኮ ሰላት መስገድ አትችልም ነው። ኦኬ ሽንት ከነካስ መታጠብ አለበት ማለት መቃብር ቅጣት ያስቀጣል። ሽንት ያው ሽንት አያስቀጣም። ታጥባዋላ ካላጠብከው ያው ሰላትም ሙሉ አይደለም ማለት ነው። ኦኬ ሽንት የመቃብር ቅጣት አያስቀጣም? አያስቀጣም። አንተ መጀመሪያ አንተ ራስህ ያወቅህ ካልሆነ ሳታውቀው የነካው ከሆነ አያስቀጣም። የመቃብር ቅጣት ምንድን ነው የሚያስቀጣው? ግን ያወቅህ የመቃብር ቅጣት የሚያስቀጣው ሰዎችን መበደል፣ የየቲሞችን ገንዘብ መብላት እና ዚና፣ ለምሳሌ ያለ ኒካ ምናምን ከሴቶች ጋር እንትን ማለት ነው። እና ከባባዱ ወንጀሎች እንደ ፈጣሪ ማጋራት፣ ከፈጣሪ ውጭ ሌላ አምላክን ይጠቅመኛል ብሎ ማመን የሚያስቀጣው እሱ ነው። ሰላት አለመስገድ ሽንቱ ካርኩ እኮ ሽንቱ አንተ እኮ ራስን ነው የሚመስለው። አንተ ያው ያወቅህ ልብሱ የተረጀሰ ያወቅህ ከሰገድክ ያስቀጣል። ኦኬ አንብበው። እሺ እና አዲስ ለመስገድ ምንድን ነው የምታወራው? ሽንት ከነካ ነው የሚለው። ክርስቲያን ቀጥል። ያ ማስረጃ አለው። ሰላት አለመስገድ፣ የቲም ገንዘብ መብላት ምናምን የሚል ማስረጃ አለ። ቅድም የጠቀስካቸው አለኝ ማስረጃ። እሺ አምጣው እስኪ። አሁን ባላዘጋጀውም አሁን አላዘጋጀሁትም እንጂ አለኝ። የለህም እንደዛ አይነት ማስረጃ አታመጣም ወንድማችን። ወላሂ የሌለህን ነገርና የምታውቀው ነገር ብቻ ነው ማውራት የለብህ እኮ። ማስረጃውን አምጣ፣ መጀመሪያ ማስረጃውን አምጣ። አለ ከማለት በደፈናው ያለውን ማስረጃውን አምጣና እኔ ከፍትላለሁ። መክፈት የምትችል ከሆነ አንተ ከፍተህ መቀጠል ትችላለህ። ነገር ግን በዛ ተቃራኒው የመቃብር ቅጣት አንተ ያልካቸው ሳይሆኑ በትናንሽ ነገሮች ነው። እሱም ደግሞ ምንድነው? ልብስህን ምን ከነካብህ፣ ሽንት ከነካብህ ነው። ላንብብልህ አንድ ያዳምጠሽ። ያለ መልእክተኛ ይላል ሐዲሱን አለ አማርኛ አድርገውሽ አዳምጣ። ልተርጉምላለሁ ችግር የለም። The messenger of Allah passed by two graves. ያለ መልእክተኛ በሁለት መቃብሮች መካከል አለፈ ይላል። They are being punished by but they are not being punished for anything that was difficult to avoid. ምንድነው? እነሱ የሚቀጡት እኮ መከላከል በማይችሉት ነገር አልነበረም። One of them used to take care to avoid getting urine on his body or clothes. አንደኛው የተቀጣ የነበረው ምንድነው? ሽንቱን ሲሸና ሰውነቱን ወይም ደግሞ ልብሱን ሲነካ ባለመከላከሉ ነው ብሎ ተናገረ። ስለዚህ መሐመድ የመቃብር ቅጣት በምንድን ነው አለ ማለት ነው? ልብስህን ወይም ሰውነትህን እንዴት በለኝ፣ ያው አለመከላከሉ ያስቀጣል። እንዴት በለኝ። አንተ ለምሳሌ የሆነ ነገር ታዘዝክ፣ የታዘዝከው ነገር ያው መከልከል ያከልከል ሳትከለከለው ቀረክ። ለምሳሌ አሁን ለምሳሌ ላምጣለስ አንዴ ሚስባ አንዴ አትጠጣ ተባልክ። ለምሳሌ አንዴ አለመጠጣት የቻልክ አስፈልጎክ ወይ ራስን ልብስህን ከነካብህ ሽንት አትቀጣም የመቃብር ቅጣት ብለህ ነበር ቅድም። መሐመድ ደግሞ ልብሳችሁን ሽንት ከነካባችሁ ነው የመቃብር ቅጣት የምትቀጡት፣ ወይም ደግሞ ሌላ ትልቅ ኃጢአት ስለሰራችሁ አይደለም የምትቀጡት ብሎ ተናግሯል። ትልቅ ኃጢአት ስለሰራህ ነው ወይም ደግሞ ሽንት ስለሰራህ ነው የምትቀጣው? አሁን እኮ ያቀረብከልኝ መጽሐፉንም አላወቅኩትም። ሲጀመር ቁርአን አይደለም ይሄ። ሐዲስ አትቀበል? ሐዲስ ተቀበላለሁ። ቢሆንም እኮ ሐዲሱን እኮ ለምሳሌ አሁን የተወሰነ ቦታ ከፍታ ብቻ ቁርአን አይደለም አልኩሽ።
ና የመቃብር ቅጣት ከቁርአን አምጣና ንገረኝሽ። የመቃብር ቅጣት ከቁርአን አምጣና አሳየኝ እስኪ። ያው የተረጎምኩልህ አይደል እንዴ? ኦኬ የመቃብር ቅጣት ቁርአን ላይ አለ? እንዴት የለም? ሁሉም አለ እኮ። እሺ ና ማስረጃ ከቁርአን ስንተኛው ሱራ ላይ ነው የመቃብር ቅጣት ትቀጣላችሁ ብሎ የተናገረው አላህ? እንዴ በሁሉም ሱራ ያልተናገረበት ሱራ አይታለ በብዙ